በትግራይ ክልል ያለው ውጥረት እየተባባሰ ነው። ዶክተር ደብረጽዮን ገብረ ሚካኤል መፈንቅለ መንግስት አድርገው በጠቅላይ ሚኒስትር አብይ አህመድ ተሹመው ስልጣን ላይ የነበሩትን የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደን ስልጣን መቀማቸውን ተከትለው ዛሬ በመቀሌ ከተማ የጦር አውሮፕላን ሲያንዣብብ መታየቱን ምንጮች ገልጸዋል። ከተሰራጩ ቪዲዮዎችና ከአካባቢው ነዋሪዎች እንደተሰማው ከሆነ ይህች የጦር አውሮፕላን ስታንዣብብ ውላለች። የጦር አውሮፕላኑ የማን እንደሆነ በግልጽ የተነገረ ነገር ባይኖርም በፕሪቶሪያው ስምምነት መሰረት የትግራይ ክልልን አየር የሚቆጣጠረው የፌዴራል መንግስቱ በመሆኑ የፌዴራል መንግስቱ ንብረት እንደሆነም ተገምቷል። የዚህን የጦር አውሮፕላን ማንዣበብ ተከትሎም አስተያየት ሰጪዎች ሲናገሩ ምናልባትም የፌዴራል መንግስቱን ስልጣኑን ለማሳየት የተጠቀመበት አንዱ ዘዴ ሊሆን ይችላል ሲሉም ገልጸዋል። የደብረጽዮን ሹመት ተከትሎ በርካቶች መናገሪያ ያደረጉት ነው። በዩቲዩብ ገጻችን ላይ ሰፊ ዘገባዎች ይዘናል፣ ተመልከቱ። ዶክተር ደብረጽዮን ገብረ ሚካኤል እንግዲህ የትግራይ ክልላዊ መስተዳድር ፕሬዝዳንት ሆነው ተሹመዋል። ይህ ማለት እንግዲህ በህወሓቶች ውሳኔ መሰረት ጄኔራል ታደሰ ወረደ ከዚህ በኋላ የትግራይ ክልል ፕሬዝዳንት አይደለም ማለት ነው። ደብረጽዮንን ለመምረጥ ስብሰባ እየተደረገ በነበረበት ወቅት የኢትዮጵያ አየር ኃይል ጄቶች በመቀሌ ሰማይ ላይ ታይተው ነበር። ለሌላ ጦርነት እየተዘጋጀን ነው፣ እያሟሟቅን ነው የሚል ትርጉም ይሰጣል። እኔ እዚህ ጋር ልክ ላልሆን እችላለሁ፣ ልክ ልሆን እችላለሁ። ግን አንድ ነገር በድፍረት እናገራለሁ። ለትግራይ ወጣት በተለይ ደግሞ ትግራይ ከህወሓት በፊት ነበረች። ህወሓት ባይኖርም ትግራይ ትቀጥላለች። ወደ ኢትዮጵያን ብትመጣ ኢትዮጵያ ከብልጽግና በፊት ነበረች። ብልጽግና ባይኖርም ኢትዮጵያ ትቀጥላለች። ስለዚህ ከዚህ በፊት ከነበረው ታሪካችን አሁን ላይ መማር የማንችል ከሆነ ከዚህ በፊት ከከፈልነው ዋጋ በላይ ሌላ አክሳሪ ዋጋ እንከፍላለን። በተለይ የትግራይ ወጣት ለነዚህ ሽማግሌዎች ወንበር ብለህ በድፍረት ነው የምነግርህ፣ ለነዚህ ሽማግሌዎች ወንበር ብለህ ድጋሚ ወደ ጦርነት እንዳትገባ። በጣም እርግጠኛ ሆኜ የምነግርህ አንድ ነገር እዚህ ጋር ነው የታሪክ መማሪያነት ጥቅም ላይ መዋል ያለበት። ትላንት የተከፈለው ዋጋ ለትግራይ ወጣት ምን ቀየረለት? ለአማራ ወጣት ምን ቀየረለት? ለኢትዮጵያ ወጣት እንዳጠቃላይ ምን ቀየረለት የሚለውን ነገር እዚህ ጋር አስገብተህ የማትገመግመው ከሆነ ድጋሚ እነሱ በሚሰጡ ፕሮፓጋንዳ፣ ድጋሚ እነሱ በሚሰጡ ማባበያና ማነሳሻ ቃላት፣ በሚዘፍኑልህ ማነሳሻ ዘፈኖች ተታለ ህይወትህን ለመገበር የምትገባ ከሆነ ምንም ጥያቄ የለውም፣ አንተ ከአፈር በታች ትሆናለህ። እነሱ ከአፈር በላይ ሆነው እንደለመዱት ይጨባበጣሉ፣ ስምምነት ይፈርማሉ፣ በህይወት ይቀጥላሉ ማለት ነው። ወንበራቸውን ያጸናሉ ማለት ነው። እኔ የምመክር ምክር ምንድነው? ለነሱ ወንበር ብለህ ህይወትን አትገብር። አንተ ብዙ የሚጠበቅብህ፣ ብዙ መስራት የምትችል፣ ብዙ ተስፋ ያለ ገና ወጣት ነህ። እነሱ ከስልሳዎቹ ጀምረው ይህንን ነገር ሲተገብሩት ሲለማመዱት ይኖሩ ከወንበራቸው ከወረዱ በህይወት የሚኖሩ የማይመስላቸው በጣም የወንበር ጥማት ያለባቸው ስግብግቦች ናቸው። ስለዚህ ለነሱ ብለህ ብዙ ተስፋ የሚጠብቅህን ብዙ ነገር የሚጠብቅህን ህይወትን አታበላሽ፣ ህይወትን አትገብር። በቃ ይሄ መንግስት አይደለም፣ ፍላጎታችን ይሄን አይደለም፣ ባላደራ ነው፣ ተገንጥለናል ካለ ኢትዮጵያ አትኖርም። የሚቀጥለው ምርጫ በተደጋጋሚ ብያቸዋለሁ። አብርሃ ደስታ ካሸነፍክ በ24 ሰዓት አቅፌ ያስረክብሃለሁ። ሳታሸንፍ አሁን ባላደራ ባደራ እንደሚባለው አይነት ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ውስጥ እንገባለን ማለት ነው። ይሄ መታወቅ አለበት። ምክንያቱም አብርሃ ያልኩት አንተ ስላለ ነው እንጂ አንተ ብቻ መከታተል። ምክንያቱም ለምሳሌ አዲስ አበባ የሆነ ሺህ ሰብስቦ ባላደራ ካለ እንደዚህ አይነት ድራማ ያስፈልጋል። ፖለቲካ አቋም ያለው ሰው ቢፈልግ በግሉ ቢፈልግ በፓርቲ የፈለገውን አድርጎ ካሸነፈ ምንም ጥርጥር የለውም። ከዛ ውጭ ያለው ዝም ብሎ ግን የሚዲያ ደቦ ወደማንፈልገው ጫወታ ስለሚያስገባን ጥንቃቄ ያስፈልጋል። ዶክተር አብይን በተመለከተ ምን አይነት አቋም አለ? ተደጋግሟል። አባቴ ይሙት ወደዋለሁ። የሃይማኖት መሪዎች ለምን ዝም አሉ? ግልጽ ባለ ቋንቋ ምግብ ለመዱ ከኛ ጋር እየዞሩ። የደጀ ሰላሙ ምግብ የደሃ ምግብ ነው። ሸራተን ግን ከኛ ጋር ሲበሉ እነ ቄስ በላይ ከኔ ጋር ነበሩ። በዚህ በሰላም ልማትና ዲሞክራሲ ፎረም በጣም ከኛ ጋር ይሳተፉ ነበር። ኦሮሚያን በጠባቂ ነበሩ። ተወካዮች ምክር ቤት ናቸው። ማድነቅ አለማድነቅን ትተን እነዚህ ሰዎች እዛ ጋር ቤተክርስቲያን የሚበሉት ምግብና እዚህ ያለው ይለያያል። እኔ ራሴ ሳየው በጣም ነው የምደነግጠው። ይለያያል። ቤትን ሁሉ ያስረሳል። ምንድነው መስራት አትችይም እንዴ ትላለህ? ስንትና ስንት ፕሮፌሽናል የሰራውን ባለቤት የምነካሽ ምግቡ እንደዚህ ነበር እንዴ በፊት? ምክንያቱም ጣዕሙ ተለወጠብኝ እኔም እየዞርኩ ስበላ
ሸራተን ስንት ጊዜ ኢንተርኮንቲኔንታል ስንት ጊዜ ዋቢ ሸበሌ ስንት ጊዜ ስበላ ተቀየረብኝ። ስለዚህ ሰዎች መብላት ሲጀምሩ ሆድ ሲሰፋ ጭንቅላት ይጎላል። ትግራይ አካባቢ እንገነጠላለን የሚሉ ሰዎች አሉ። ህዝቡ አይፈልግም። አባቴ ሙት ተገንጠል ብትሉትም አይገነጠልም። ወዴት? ቤት በኩል በዛ ሱዳን፣ በዚህ ኤርትራ፣ ኧረ ተውት፣ በዚህኛ አይገነጠልም። ምንም አትርከሙ። ከዛ ደቡብን ብታዩት 56ቱ ተገንጠል ብትሉት አይገነጠልም። ቤንሻንጉል ጉሙዝ፣ ጋምቤላ፣ ሶማሊያ ጎን ያለውን ያውቁታል። ስለዚህ ብቸኛው ችግር የተፈጠረው የት ነው? ኦሮሚያ ነው አይደል? ኦሮሚያ ደግሞ ስትመለከቱ ቦረና አካባቢ ብርጋዴር ጀነራል ካሳይ ጨመዳን ታውቋቸዋላችሁ። አቡይ ዘለቀን ታውቁታላችሁ። ስለዚህ ከአንድ ሰው በስተቀር ከቦረና ልጆች በኢትዮጵያነት የሚደራደር የለም። ከጉጂ ልጆች በኢትዮጵያነት የሚደራደር የለም። ብር ተከፍሏቸው ሚነጫና እንት የሚሉ ሰዎች እነሱ እንትን አይደሉም። ወደ አርሲ ወደ ምናምን መታች ወለጋ እኮ ጸረ ኦነግ ሰላማዊ ሰልፍ ተካሂዷል። አላያችሁትም እንጂ ቀስ እያለ ዙሪያውን እየከበበው ነው። የቀረችው አንድ ቦታ ናት። እሷም ቀስ እያለች ምሽጉ እየተናደ ነው። ዶክተር አብይን በተመለከተ ምን አይነት አቋም አለ? ተደጋግሟል። አባቴ ይሙት ወደዋለሁ። ዳንኤል ክብረት ዝም ያለው ቀረብ ብሎ ስለሚያውቀው ነው። ዳንኤል ክብረት የሚገዛ ጭንቅላት የለውም። አቡበከር ኡስታዝ አቡበከር ዶክተር አብይ አጠገብ ጠጋለና ቁጭ አለ። እና የት ነበርሽ? ዶክተር አብይ ጋር ሲመጡ ዝም አሉ። እነዚህ ሰዎች በምንም ህሊናቸው የማይሸጡ ናቸው። ለምን? ቀረብ ብሎ ስለሚያውቁ። አሁን የገባም በነ ሰራዊት ፍቅሬ ላይ ፖሊስ የጀመረው ምርመራ ተጠናቀቀ። ነገ ክስ ይመሰረትባቸዋል ሲሉ ምንጮች ለዛሀበሻ ገልጸዋል። መረጃውን በአጭሩ ልንገራችሁ። ከፊንቴክ ኢንቨስትመንት ማጭበርበር ጋር በተያያዘ በቁጥጥር ስር የሚገኙት እነ ሰራዊት ፍቅሬና ግብረ አበሮቹም የጊዜ ቀጠሮ ሂደታቸውን አጠናቀዋል። አቃቤ የኮምፒውተር ወንጀል አዋጅን መታለፍን ጨምሮ ከባድ የወንጀል ክሶችን ነገ በልደታ ከፍተኛ ፍርድ ቤት እንደሚያቀርብ ከምንጮቻችን ሰምተናል። በነገ ውሎ ተከሳሾች ማንነታቸው ተረጋግጦ የክስ መዝገቡ እንዲደርሳቸው ይደረጋል። ተከሳሾቹም የዋስትና ጥያቄ ያቀርባሉ ተብሎ የሚጠበቅ ሲሆን ፍርድ ቤቱም መቃወሚያቸውን ሰምቶ ክሱን አይቶ ወይ ዋስትና ወይ ክሱ እንዲቀጥል ሊያደርግ ይችላል። ፖሊስ የምርመራ መዝገቡን ዘግቶ ለአቃቤ ሕግ ያስተላለፈ ሲሆን አቃቤ ሕግ በልደታ ከፍተኛ ፍርድ ቤት ክስ ይመሰርታል። ይህ የፊንቴክ ጉዳይ በሀገራችን የፋይናንስ ቴክኖሎጂ ዘርፍ ትልቅ ትኩረት ያገኘ ክስ እንደሆነ ይታወቃል። በነገው የፍርድ ቤት ላይ የእናንተ ግምት ምንድን ነው? ዋስትና ይፈቀድላቸው ይሆን? አብረን ምን ይሆናል እየተከታተልን ወደ እናንተ መረጃውን አደርሳለን። ሌባ ትችላለህ ናስበ ሌባ እየጫነ ሰውዬው እየጮኸ ነው። ማንም ምንድን ነው የሚለው የለም። ጋቢና ነበረ። አሁን ሰውዬው ሚስቱ ሲዘረፍ ነው። ጋቢና የገባው ሰውዬ ግጥም አድርጌ ማን ዋና ከራፊኩ ይመልስ ካላወቅ ዝም እኮ ያላወቁትን ያስተምራል። አወቅኩ ብለህ አንተ ደግሞ እንድታስተምራ እሱ ይጠይቀኝ። እየሰማኸኝ ነው? አንተ መብት የለም። እሱ ይመልስልኝ። አንተ ምንድን ነህ? ካላወቅኩ እኮ አንተ ምን አገባክ? አንተ እሱ ነው መመለስ ያለበት። አንተ ምን አገባክ? አጉል አወቅኩ ብለህ አጉል አይደለም እንጂ አንተ ነህ እንጂ አጉል አወቅኩ ብለህ ማን እንደሚገባው ስርዓት አልበኛ አንተ ነው ስርዓት አልበኛ ነህ።